ግርማ ክበበው የሰባተኛ ክፍለ ጦር አዛዥ ክፍለ ጦሩ እየተዋጋች እስከ ደረስንበት ቀን ድረስ እሞታለሁ እንጂ መሳሪያዬን አልሰጥም ብሎ ኃይሉን ይዞ ኤርትራ የገባው አንዱ እሱ ነው። ሙሉ ትጥቁን ይዞ የአምስተኛ አዛዥ ጀነራል ሙሉዓለም መሸሻ እንደምታውቁት በሁመራ አካባቢ እስከሚደረስለት ድረስ እየተዋጋ አንድም ትጥቅ ሳያስወስድ የቆየ ጀግና። በባድመ በኩል የስምንተኛ ክፍለ ጦር አዛዥ ጀነራል ናስር አባዲጋ ሙሉ ክፍለ ጦሩ ሙሉ አቅሙ እየተዋጋ ነው ይዞ የወጣው። በኋላም እየተዋጋ ሽራሮን ያዘው እሱ ነው። ሳተናው ጀነራል በላይ ልብ ቆራጡ ጀነራል መሰለ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። ሳተናው በላይም ልብ ቆራጡ መሰለም የኢትዮጵያ ልጆች ናቸው። አማካሪም አልነበራቸው፣ የተለየ ኃይልም አልነበራቸው። እስከ ሁመራ በእግራቸው ሄዱት። ትንታጉ ጀነራል አበባው በምዕራብ ግንባር ወደ ተኮምቢያ የወጣውን የኢትዮጵያ ወታደር አደራጅቶ አስታጥቆ ሽራሮ እንዲቆጣጠር ጀነራል አበባው ሚሽን ተሰጠው። ጀነራል በላይና ጀነራል መሰለ ሁመራን ከያዙ በኋላ አድጎሹን ይዘው ተከዜን ተሻግረው ሽራሮ ላይ ከጀነራል አበባው ኃይል ጋር እንዲቀላቀሉ ተደረገ። ይህ ኃይል ተደምሮ ነው ሽሬን ያዘው፣ አክሱምን ያዘው። ነበልባሉ ጀነራል ባጫ የተሰጠው ሚሽን በጾሮናና በራማ በኩል ያለውን ኃይል ማደራጀትና ጀምር ሲባል መሄድ ነው። ለሱ ግን የሚጠበቁ ኃይሎች አሉ። በዛላምበሳ በኩል ግስላው ጀነራል ጌታቸው የወጣውን ኃይል አደራጅቶ በከፍተኛ ጀግንነትና ቆራጥነት ዛላምበሳና አዲግራት እንዲይዝ ነው ሚሽን የተሰጠው። በዚህ ምስራቅ በኩል በተለይ ከባድ መሳሪያን በማስተባበር ስራ የጀመረው ወታደራዊ ሊቁ ጀነራል አለምሸት ነበር። ከሱ ጋር ነጎድጓዱ ጀነራል ሰለሞን፣ አይበገሬው ጀነራል ዘውዱ ነበሩ። ምርጫው ቤዝ ያደረገው እያንዳንዷን ተራራ ከማወቅ የእያንዳንዷን ተራራ ከፍታ ነጥብ ከማወቅ መሽከርከያ ቦታዎችን ከማወቅ ነው። ሳተናው ጀነራል አበባው ከኤርትራ ጋር በነበረው ውጊያ ያንን ቀጠና በዝርዝር የሚያውቀው ነው። እንዲሁም ግስላ ጀነራል ጌታቸው ዛላምበሳ አካባቢ ያኔም ከዛ በኋላ በነበረው በዝርዝር የሚያውቅ በመሆኑ ጠላት ከሚያውቀው ያልተናነሰ ወይም የተሻለ እውቀት ይዘው ውጊያውን አንገት ቦታዎች፣ አስቸጋሪ ቦታዎች፣ ተራራ ቦታዎች በመለየት ለማካሄድ ተጠቅመንበታል። እዚህ ድል ቁርሱ ጀነራል ብርሃኑ ጁላ ሁለት ማዘዣ ጣቢያዎች ይዞ እጅግ የሚያስደምሙ 24 ሰዓት ከሲቹዌሽኑ የማይወጡ ጀግኖች ጀነራሎችን በመያዝ በኮማንድ ፖስት አጠቃላይ ሂደቱን ሲመራ ቆይቷል። ከነዚህ ውስጥ አንዱ ሀገር ወዳዱ ጀነራል ዮሐንስ ይገኝበታል። በሀገሩ የማይደራደረው ጀነራል ዮሐንስ፣ አነፍናፊውና የጠላትን ኮቴ የሚከተለው ጀነራል አስራት፣ ካርታን እንደ ምድር የሚያነበው የዘመቻ መኮንኑ ጀነራል ተስፋዬ፣ ሎጂስቲክስን የሚያሳልጠው ጀነራል አብዱራህማን፣ የሰው ኃይልን በከፍተኛ ደረጃ የሚያመጋግበው ጀነራል አጫሉ፣ የጠላትን አቅም የሚገነባው ጀነራል ሐሰን፣ ሌሎችም በአንድ ኮማንድ ፖስት ስር ሆነው በሁለት ማዘዣ ጣቢያ ቀንና ማታ ውጊያ ይመሩ ነበር። እዚህ ጋር ሳልገልጽ የማላልፋቸው ሁለት ኃይሎች አሉ። አንደኛው አርድ አንቀጥቅጡ ጀነራል ይልማ ነው። የአየር ኃይል አዛዥ በከፍተኛ ደረጃ ጀግኖችን ተዋጊዎች ይዞ ባሰብነው ባቀድነው ልክ ጦርነቱ ሊጠናቀቅ ከፍተኛ ተጋድሎ ፈጽመዋል። ንስሩ ጀነራል ሹማና ጀነራል ብርሃኑ በቀለ ስፔሻል ፎርስን በማደራጀት በነገራችን ላይ ስፔሻል ፎርሶች ስለ ጀግንነት አላወራም። የኢትዮጵያ አርቲስቶች፣ የኢትዮጵያ ጸሐፊዎች፣ የኢትዮጵያ ፊልም ሰሪዎች በዓለም ላይ የማታገኙት ጀግንነት ተፈጽሟል። ስሩበት እናንተ። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዲሀገራይ ላይ፣ አድዋላ ላይ፣ አዲነብሪት፣ አዲዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዳጋሙ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለን።